ሰላም ጤና ይስጥልን ክቡራት አድማጭ ተመልካቾቻችን የሰዓቱን መረጃዎች ይዘን መጥተናል። የቀድሞች የጦር አጋሮች አሁን ውረድ እንውረድ እየተባባሉ ነው። ጠቅላይ ሚኒስትር አብይ አህመድ በፓርላማው ባደረጉት ንግግር ሻዕቢያ፣ ህወሓትና ሱዳን ሊጥሉን በጋራ መጥተዋል፣ ግን አያሸንፉንም ነው ካሉ በኋላ የአስመራ መንግስት ሚስጥራዊ ጦር ሰፈር ማስረጃ አለን የሚል ከባድና ፈጣን አጸፋዊ ምላሽ ሰጥቷል። እንመለከተዋለን። ይህ በዲፕሎማሲያዊ መድረክ የቃላት ጦርነት በበረታበት ሰዓት በፓርላማው አዳራሹ ደግሞ በሚሊዮን የሚቆጠሩ ተማሪዎች መውደቅና የትምህርት ስርዓት መክሸፍ አሳሳቢ ሆነ ጉዳይ ሲነሳ ህዝብን ወከል ያሉ የፓርላማ አባላት ጉዳዩን በፌዝና በሳቅ ሲያጋግሉ ታይተዋል። ይህ የህዝብ ቁጣ የቀሰቀሰው ክስተት ወዴት ያመራ? ዶክተር ደሳለኝ ጫኔ ስለ መንግስት የቀረበለት የስልጣን ዳረቆት በተመለከተ ምን ወሰኑ? የተቃዋሚ ፓርቲ አባላት ከጠቅላይ ሚኒስትር ለቀረበላችሁ ስልጣን ዳረጎት ቅድመ ሁኔታ አስቀመጡ። ለመሆኑ ምንድን ነው? በዚህ ጉዳይ ላይ ዶክተር አበባው ደሳለኝ ምላሽ ሰጥቷል። ከራሳቸው አንደበት ታደምጧላቸው። በላ መረጃ ለአመታት ለመሪዎቻቸው ብቻ ሲያጨበጭቡ የነበሩ የፓርላማ አባላት አሁን ግን ምንም ሳይሏቸው ተቃዋሚዎቹን በጭብጨባ እንዲሸኙ ተገደሉ። የአቶ ክርስቲያን ታደለ፣ የዶክተር ደሳለኝ ጫኔና የዶክተር አበባው ደሳለኝ ታሪካዊ ስንብት መላው አገር እያስደመመ ይገኛል። ጀግናው ፖለቲከኛው ጌትነት ወርቁ ኩሬ አልነበራቸውም ተሻጋሪ ወንዞች እንጂ ሲል ገልጿቸዋል። በአገር ውስጥ ደግሞ ወላጆችን ያስቆጣ 12ኛ ክፍል ተማሪዎች የ90% ውድቀት በፓርላማ ሲነሳ የህዝብ ተወካይ ሲሳለቁ ታይቶ ታዲያ ጠቅላይ ሚኒስትርም ለእነዚህ ተቃዋሚዎች ያቀረቡት የአብረን እንስራ ጥሪ የስልጣን ዳረጎት ነው ወይስ እውነተኛ የሰላም መንገድ? ተፎካካሪ ፓርቲዎች ምን ምላሽ ሰጡ? ሙሉውን አንድ ባንድ እንመለከተዋለን። ዝርዝር መረጃውን ይዘናል። መረጃውን ላይክና ሸር ማድረግ አብራችሁ እንድትቆዩ አክብሮት እየጋበዝን በቀጥታ ወደ መረጃው እናመራለን። በቅድሚያ የኤርትራ መንግስት ለጠቅላይ ሚኒስትር አብይ ዛቻ ምላሽ ሰጥቷል። በምስራቅ አፍሪካ ቀጠና ላይ የአዲስ የዲፕሎማሲና የቃላት ጦርነት በከፍተኛ ሁኔታ አቀርሽቷል። ከዓመታት በፊት በትግራይ ግጭት ወቅት በአንድ ወገን ተሰልፈው የነበሩት የኢትዮጵያና የኤርትራ መንግስት አሁን ለገደ ግንኙነታቸው ሙሉ በሙሉ ተገላብጦ እርስ በርስ ወደ ከረረ የቃላት መወራወርና ክስ ውስጥ መግባታቸው ይፋ ሆኗል። በትናንቱ የህዝብ ተወካዮች ምክር ቤት ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ የሰጡት መግለጫ ተከትሎ የኤርትራ ማስታወቂያ ሚኒስትር እጅግ ፈጣንና ጠንከር ያለ አጸፋዊ ምላሽ ለመስጠት ተገደዋል። ሁለቱ ወገኖች በቀጠናው ሰላምና በጎረቤት ሀገራት ጣልቃ ገብነት ዙሪያ እርስ በርሳቸው ፍጹም ተቃራኒ የሆነ ከባድ ክሶችን ሰንዝረዋል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ንግግራቸው ወቅት የኢትዮጵያ ሉዓላዊነት አደጋ ላይ የሚጥል ማንኛውም አይነት ትንኮሳ ለመመከት መንግስታቸው ሙሉ በሙሉ ዝግጁ መሆኑን አረጋግጠዋል። ጠቅላይ ሚኒስትሩ አያይዘው በአሁኑ ወቅት የህወሓት ኃይሎች የኤርትራ፣ ሱዳን፣ ግብጽ በጋራ በመሆን እኛን ለመጣል ቢንቀሳቀሱም አሸንፉንም ኑ በማለት ጠንከር ያለ መልእክት አስተላልፈዋል። ከዚህ በተጨማሪ ጠቅላይ ሚኒስትሩ በትግራይ ክልል የሚንቀሳቀሱ ኃይሎች ወጣቶች በጉልበት እያፈሱ ለሱዳን ጦር እየሸጡ መሆኑን ገልጸዋል። የትግራይ ወጣቶች በማያውቁት ጉዳይ በሱዳን የእርስ በርስ ጦርነቱ ህይወታቸውን እያጡ ነው ያሉት ጠቅላይ ሚኒስትሩ ይህ ድርጊት የህዝብን መከራ ይበልጥ የሚያባብስ ነው ሲሉ በከፍተኛ ሁኔታ መውቀሳቸው ይታወሳል። ይህ የጠቅላይ ሚኒስትር ንግግር ከተሰማ ማግስት የኤርትራ መንግስት በማስታወቂያ ሚኒስትር በኩል ፈጣንና ያልጠበቀ መግለጫ ሰጥቷል። አስመራ ባወጣችው በዚህ መግለጫ ለሱዳን ግጭት መባባስ ዋነኛ ተጠያቂ የኢትዮጵያ መንግስት ራሱ ነው ስትል አጸፋዊ ክስ ሰንዝራለች። የኤርትራ መንግስት እንዳለው ከሆነ ኢትዮጵያ ለሱዳን ፈጥኖ ደጋፊ ኃይሎች RSF ቤኒሻንጉል ጉሙዝ ክልል ውስጥ በሚስጥራዊ የጦር ሰፈር ማሰልጠኛ መስጠት በቀጥታ በሱዳን ጦርነት ተሳትፎ እያደረገች ትገኛለች። ለዚህም ግልጽ ማስረጃ አሉን ሲሉ አስመራ ክሱን አጠናክረዋለች። የቃላት ጦርነት በዚህ ብቻ አላበቃም። የኤርትራ መንግስት በበኩሉ ኢትዮጵያ የዓለም አቀፍ ህግጋትና የቀጠናውን ሀገራት ሉዓላዊነት እየጣሰች ያለችው የባህር በር ባለቤትነት በሚስም በምታሳየው ግዛት ማስፋፋት ፍላጎት ነው ብሏል። መግለጫው አክሎ የኢትዮጵያ መንግስት በአንድ በኩል ጥቃት አራሽ፣ በሌላ በኩል ደግሞ ተጠቂ ሆኖ የመቅረብ ድራማ እየሰራ ነው ሲል በጠንካራ ቃላት ወርፏል። ይህ በእንዲህ እንዳለ ቀደም ሲል በሁለቱ ሀገራት ጥምረት ከፍተኛ ጉዳት ደርሶበት የነበረው ህወሓት አሁን ላይ በቀሪ ኢትዮጵያ ውስጥ ካሉ ኃይሎች ከኤርትራና ከሻዕቢያ ጋር በመሆን በብልጽግና መንግስት ላይ ያለውን የኃይል ሚዛን ለመቀየርና አዲስ ስትራቴጂ ለመቅረጽ በዝግጅት ላይ መሆኑን በሰፊው እየተነገረም ይገኛል። ይህም የቀጠናው ሰላም ወደ አዲስና ወደማይታወቅ አቅጣጫ ሊወስደው ይችላል የሚል ስጋት በብዙዎች ዘንድ አሳድሯል። ለጠቅላይ ሚኒስትሩ እስካሁን ይህንን መረጃ እስከዘገኑበት ድረስ ከህወሓት የተሰጠ ምንም አይነት ምላሽ የለም።
ሌላው ትናንት ፍጻሜውን ባገኘው የህዝብ ተወካዮች ምክር ቤት የመጨረሻ ስብሰባ ላይ መላውን የኢትዮጵያ ትኩረት የሳቡና በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ የሆኑ እውነተኛ የህዝብ ድምጾች ታሪካዊ አሻራቸውን ጥለው አልፈዋል። ባለፉት ዓመታት በመቶ የሚቆጠር የመንግስት የፓርላማ አባላት በተሰበሰቡበት በዚህ አዳራሽ ውስጥ በጣት የሚቆጠሩ የተቃዋሚ ፓርቲ አባላት ግን ለመላው ኢትዮጵያ ድምጽ በመሆን ታሪክ መስራታቸው ይታወሳል። በተለይ ደግሞ ባለፉት ዓመታት ፓርላማው የህዝብ ሀሳብ መርህ እንዲሆን ካደረጉትና የብዙዎች ልብ ካሸነፉት መካከል በአክብሮት በእስር ላይ የሚገኙት አቶ ክርስቲያን ታደለ እንዲሁም በቀጣይ የፓርላማ ዘመን ላይ የማናያቸው ሁለቱ የምክር ቤት አባላት ዶክተር ደሳለኝ ጫኔና ዶክተር አበባው ደሳለኝ የበርካታ ወገኖችን ታላቅ አድናቆትና ክብር እየተቸሩ ይገኛሉ። ከነዚህ መካከል ታዋቂ የህዝብ እንደራሴዎች ጀርባ ስላለው ታሪካዊ ጉዞ ስለተበረከተው የላቀ አገልግሎት በርካታ ታዋቂ ግለሰቦች ፖለቲከኞች የምስጋናና የእውቅና መልእክት እያስተላለፉ ቀጥሏል። ከነዚህ መካከል ጀግናው ፖለቲከኛው ጌትነት ወርቆ ለህዝብ እንደራሴ ባስተላለፈው ጥልቅ የምስጋና መልእክት እንዲህ ሲል ገልጿል። የተከበሩ ዶክተር ደሳለኝ፣ ዶክተር አበባውና አብሬ ኮከብ አቶ ክርስቲያን ባላችሁበት ሆናችሁ የህዝብ ድምፅ ስለሆናችሁልን እናመሰግናለን። ታሪክ ነው የሰራችሁ ሲሉ ይገልጻሉ። እናንተ ፓርላማው ምን መምሰል እንዳለበት ምናልባትም ከአቶ ልደቱ አያሌው ቀጥሎ አልፎ ተርፎ በበለጠ ሁኔታ ትልቅ መለኪያ ደረጃን ስታንዳርድ አስቀምጣችኋል። በሚገርም ሁኔታ በቦታው ላይ ኩሬ አልነበራችሁም። ይልቁንስ ዳር እስከ ዳር የምትፈሱ ተሻጋሪ ወንዞች እንጂ ሲል በትልቅ አክብሮት ገልጿችኋል። በተለይ በትናንቱ የምክር ቤት ውሎ ላይ የመላው ኢትዮጵያን ቀልብና አድናቆት በከፍተኛ ሁኔታ ስለሳቡ ስለ ዶክተር ደሳለኝ ጫኔ መምህርት እጸገነት ከበደ የጻፈችው ልብ የሚነካ መልእክት በማህበራዊ ሚዲያ አጥለቅልቆታል። መምህርት እጸገነት ለዶክተር ደሳለኝ ባስተላለፉት መልእክት ላይ እንዲህ ትላለች። ሳንመርጥ ስለወከልከን ሳንነግርህ አፋችን ስለነበር ሞገስ ለማግኘት በወንበሩ ፊት ሳትንበረከክ እውነትን ይዘህ ግን የገዘፍከው ዶክተር ደሳለኝ ወይም ጠቅላይ ሚኒስትሩ በቀረቡ ጊዜ ሁሉ ስለ ህዝብ እየፈረፈ አጠቃላይ የተናገርክባቸው ነገሮች በሙሉ የኛ ዜማዎች ናቸው። መርጠናቸው ምቾታቸውን የመረጡ ሰዎች ባሉበት በዚህ አዳራሽ ውስጥ አንተ ግን ስለወከልካቸው ብቻ ሳይሆን እነዛ ምቾት የመረጡ ሰዎች ስለወከላቸው ጭምር ስትከራከር ከረፍ በማለት ምስጋናዋን አሰምታለች። የመምህር እጸገነት መልእክት ይቀጥላል። እኔ ሌሎችን የፓርላማ አባላት በሆን ኖሮ ስራዬን ሌሎች እየሰሩ ደሞዜን ሄጄ የምቀበል አይነት ስሜት ነበር የሚሰማኝ። እኔ መንግስትን በሆን ኖሮ ደግሞ ከተሰበሰቡት ሁሉ ለአንተ ያለኝ አክብሮት እጅግ የበዛ ይሆን ነበር። እናመሰግናለን ብሏል። ስለ ህዝብ አገልግሎት ልጆች ሁልጊዜ ይኮሩብሃል። ለልጆች የምትነግረው ታላቅ ታሪክ አለ እና በመንገድ ላይ ሁሉ ቀና ነገር ይግጠም ስትል ልባዊ አድናቆቷን ገልጻለች። ይህ በብዙዎች ዘንድ የተሰጠው እውቅና በህዝብ ዘንድ ብቻ ተወስኖ አልቀረም። በትናንትናው መርሃ ግብር ላይ ጠቅላይ ሚኒስትር አብይ አህመድ ሳይቀሩ ባለፉት 5 ዓመታት በምክር ቤቱ ስለቀረቡ ጥያቄ ለነበረው ክርክር የተቃዋሚ አባላት ሚና በይፋ መስክረዋል። ጠቅላይ ሚኒስትሩ ማንንም ሳይፈሩ በድፍረት የህዝብ ድምፅ ለሆኑት ለነ ዶክተር ደሳለኝ ጫኔና ለቀሪ ተቃዋሚ አባላት ምስጋና ባቀረቡበት ወቅት መላው የፓርላማ አዳራሽ በጋራ በመሆን ታላቅ አድናቆትና ጭብጨባ እንዲቸራቸው ሲያደርጉም ተስተውሏል። ይህም በኢትዮጵያ የፓርላማ ታሪክ የተለየና የማይረሳ ክስተት ሆኖ ተመዝግበዋል። በተለይ ባለፉት 5 ዓመታት ህዝብን ወክለው ህዝብን የረሱ የፓርላማ አባላት ከጠቅላይ ሚኒስትሩ ስልጣን ለማግኘት በሚል 10 ጊዜ ሲያጨበጭቡ አጠቃላይ አለፍ ብለው ማጨብጭቡ በማለት ፓርላማው ሲያስነሱ ጠቅላው በተናገሩ ቁጥር ሲያጨበጭቡ፣ ተቃዋሚዎች ሀሳብ በሰጡ ቁጥር ሲያስቆሙ፣ በግልጽ ሲሳደቡ የነበሩ የፓርላማ አባላት ከጠቅላይ ሚኒስትሩ ስልጣን ምንም ሳያገኙ ይባስ ብሎ ለተቃዋሚዎች እንዲያጨበጭቡ ሲገደዱ ታይተዋል ተብሏል። ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስትር ነው። ሌላው ትናንት ፍጻሜው ባገኘው የህዝብ ተወካዮች ምክር ቤት ስብሰባ ላይ የሀገር ውስጥ የፖለቲካ ፍጥጫን ብቻ ሳይሆን በሚሊዮን የሚቆጠሩ ኢትዮጵያውያን ወላጆችና ተማሪዎች ያስቆጣ ማህበራዊ ሚዲያውን በአንድነት ያናወጠ እጅግ አሳዛኝ ክስተት ተፈጥሯል። ባለፉት ዓመታት በመቶ የሚቆጠር የመንግስት የፓርላማ አባላት በተሰበሰቡበት በዚህ አዳራሽ ውስጥ በጣት የሚቆጠሩ የፓርላማ አባላት ለመላው ኢትዮጵያ እንደጾሙ ታሪክ መስራታቸው ይታወሳል።
በተለይ ባለፉት ዓመታት ፓርላማው የህዝብ ሀሳብ መድረክ እንዲሆን ካደረጉትና የብዙዎች ልብ ካሸነፉት መካከል በአሁኑ ወቅት በእስር ላይ የሚገኙ አቶ ክርስቲያን ታደለ እንዲሁም በቀጣይ ፓርላማ ዘመን ላይ ማናቸው ሁለት የምክር ቤት አባላት ዶክተር ደሳለኝ ጫኔና ዶክተር አበባው ደሳለኝ የበርካታ ወገኖች ታላቅ አድናቆት ክብር እየተቸራቸው ይገኛል። ይሁን እንጂ በትናንቱ የፓርላማ ውሎ ላይ በርካታ ዜጎች ያስቆጣው ትልቁ አጀንዳ በሀገሪቱ የታየ ያለው የትምህርት ውድቀት ጉዳይ ነው። መንግስት ወደ ስልጣን ከመጣ ማግስት ጀምሮ በፕሮፌሰር ብርሃኑ ነጋ የሚመራው የትምህርት ሚኒስቴር የሚሰጠው የ12ኛ ክፍል ማጠቃለያ ዩኒቨርሲቲ መግቢያ ፈተና ውጤት በየዓመቱ ከ90% በላይ ተማሪዎች ሳይሳካላቸው እየቀሩ በሚል የሚቆጠር ወጣት ከትምህርት ገበታ ውጭ በመሆን ለስራ አጥነት፣ ለተለያዩ ማህበራዊ ቀውሶች እየተዳረጉ መሆኑ ይነገራል። ይህንን አስከፊ እውነታ በፓርላማ መድረክ ላይ በጽኑ የሞገቱ ዶክተር ደሳለኝ ጫኔ በትምህርት ዘርፉ ላይ ጠንከር ያለ ሀሳብ ሲያነሱ ተደምጠዋል። ዶክተር ደሳለኝ በንግግራቸው ተማሪዎች በዚህ መልኩ በየዓመቱ እየወደቁ የሚቀጥሉ ከሆነ የወደቁ ተማሪዎች ሳይሆኑ በፕሮፌሰር ብርሃኑ ነጋ የሚመራው የትምህርት ሚኒስቴር ራሱን የወደቀው በማለት እውነቱን ፈንተው አርቀው ተናግረዋል። ይህንን እንጂ በሚሊዮን የሚቆጠር ተማሪዎች ዕጣ ፈንታ የሚመለከተው የአንገብጋቢ ጥያቄ በፓርላማ አዳራሽ ውስጥ ሲነሳ ህዝብን ወከል በማለት ወንበር ላይ የተቀመጡ በርካታ የምክር ቤት አባላት ጉዳዩን በጥልቀት ከማየት ይልቅም ሲሳለቁና ሲያሽሟጥጡ መታየታቸው በሚሊዮኖች ዘንድ ከፍተኛ የህዝብ ቁጣን ቀስቅሷል ተብሏል። በትውልድ መክሸፍና በትምህርት መውደቅ ላይ የተሳለቁት እነዚህ የፓርላማ አባላትም በህግ ሊጠየቁ ይገባል በማለት ወላጆች፣ ምሁራንና ወጣቶች በተለያየ ማህበራዊ ሚዲያ ላይ ተቃውሟቸውን በከፍተኛ ሁኔታ እያሰሙ ይገኛሉ። ይህ ባለበት ዶክተር ደሳለኝ ጫኔ ፓርላማ ላይ ላደረገው ነገር ሁሉም ሽልማት ለመሸለም በውጭ ያሉ ዲያስፖራዎችም እንቅስቃሴ መጀመራቸው ተሰምቷል። ሌላው እንግዲህ ጠቅላይ ሚኒስትር አብይ ትናንት ለተፎካካሪ ፓርቲ አባላት በፓርላማ ያቀረቡት የአብረን እንስራ ጥሪ ተጨማሪ ውይይት ይፈልጋል ሲሉ ፓርቲዎች በይፋ ተናግረዋል። ትናንት በስድስተኛው ፓርላማ የመጨረሻ ስብሰባው አካሄድ የዓመቱንም የ5ኛ ዘመን የስራ ጊዜ ቋጭተዋል። በፓርላማው የተገኙ ጠቅላይ ሚኒስትር አብይ አህመድ በእስር ላይ ያሉት እንዲፈቱ፣ በጫካም ያሉ ወደ ሰላም እንዲመለሱ መንግስት በወደ ሰፊነት ይሰራል ሲሉ ተደምጠዋል። በፓርላማው ለቆዩ የተፎካካሪ ፓርቲ አባላትም የአብረን እንስራ ጥያቄ አቅርበዋል። ጠቅላይ ሚኒስትሩ ያለፉትን 5 ዓመታት በፓርላማ የቆዩ የተፎካካሪ ፓርቲ አባላት ሀሳባቸው በግልጽ ያቀርቡ እንደራሴዎች ትናንት በነበረ የፓርላማ ንግግራቸው አመስግነዋል። የትብብር መስክ ፓርላማ ብቻ አይደለም ያሉት ጠቅላይ ሚኒስትሩ ልባችሁንና አእምሯችሁን ከፍታችሁ በተለይ ደግሞ በኮሪደር ላይ አብረን እንድንሰራ አደራ ማለፍ ትፈልጋለሁ ብለው ጥሪ ማቅረባቸው ተቀጥሎ ጥሪው እንዴት አገኛችሁት፣ እንዴት ተቀበላችሁ ተብለው የተጠየቁት የስራ ጊዜ ሆነ። ባጠናቀቀው ፓርላማ የአብን ፓርቲ ወከል አባል የነበሩት በምክር ቤት ሀሳቦች ሲያቀርቡ የቆዩት ዶክተር አበባው ደሳለኝ ጥሪውን በበጎ እንደተቀበሉ ተናግሯል። ነገር ግን እንደዋዛ ተነግሮ ይሁን ለመስራት ተፈልጎ መለየት አይቻልም። በፓርቲያችንም ይሁን ከመንግስት ጋር በምን መንገድ እንስራ የሚለው ተጨማሪ ውይይት ይፈልጋል ብለዋል። የኢዜማ አባሉ ዶክተር አወቀ አሚዛይም በተመሳሳይ ጥሪው መልካም ነው፣ የምንሰራው ግን ልዩነታችን እንደጠበቀ ሆኖ የእኛን አስተዋጽኦ በሚፈልገው የሀገር ጉዳይ ላይ ነው የሚል ምላሽ ሰጥቷል። በፓርላማው እስረኞችን ስለማስፈታት ጠቅላይ ሚኒስትሩ የተነገረውን ብዙ ጊዜ በፓርላማ ቆይታቸው ስንጠይቅም የነበረው ነው ያሉት ፓርቲዎቹ በመንግስት በኩል እንዲህ አይነት ፍላጎት ካለ ጉዳዩ ምንም እንኳ በሕግ ቢያዝም ከዚህ ቀደም ሲደረግ እንደነበረው ክስ መቋረጥ ይችላል። ይህንን እንጠብቃለን ሲሉ አስረድተዋል። ዶክተር አበባው ለሸገር ኤፍኤም በሰጡት ምላሽ መንግስት በግፍ ያሰራቸውን ከፈታም አጠቃላይ በምን መልኩ የሚለውን ግልጽ ከሆነ ለመስራት ዝግጁ መሆናቸዋል እንዲህ ሲሉ ገልጸዋል። በከፊሉ ተከታትለን እንመለስ። ለመስራት እንደታሰበ የተነገረበት ነገር አለ። ብዙ ለውጦች የሚመጡ ከሆነ አብሮ መስራትን ማንም የሚጠላ የለም። እንኳን አይደለም እነዚህ ወንጀል ምንም ያልተገኘባቸው በቀጥታ በወንጀል የተሳተፉ ሰዎችም ከዚህ በፊት የተለቀቁበት ጊዜ እንዳለ ይታወቃል። በጅምላ ጭፍጨፋ የተከሰሱ ሰዎች የተፈቱበት ሁኔታ አለ። ስለዚህ መንግስት ከፈለገ ይሄ ቀላል አቃቤ ሕግ ክሱን ማቋረጥ ይችላል። በህግ ደረጃም የሚቻል ጉዳይ ነው። ወንጀል አልተገኘባቸውም እነዚህ
መንግስት ብዙ ጊዜ እስካሁን ለምን አልተፈቱም ሲሉ ያው በአንዳንድ ጊዜ የሚገለጹ አገላለጾች አሉ። ያለ የሰላም ሁኔታ እንዳያገረሽ ነው አይነት ነገር የሚል ምላሽ አለና ከዛ አኳያ ንግግር ሊፈልግ ይችላል እንጂ በመንግስት በኩል ፍላጎቱ ካለው ቀላል ነው። ያው እሱን ማቋረጥ ይችላል። ጠቅላይ ሚኒስትር አብይ በተለይ በህዝብ ዘንድ ከፍተኛ ተቀባይነት ያገኙትን ዶክተር ደሳለኝ ሌሎች ለስልጣን ማጋራት በሚል ከህዝብ አርቀው ደብዛቸውን ባጠፉት መልኩ አማካሪ አድርገው ወደ ብልጽግና ለመውሰድ ጥረት መጀመራቸው ሲገለጽ ዶክተር ደሳለኝ ጫኔንም ግን የዳረጎ ስልጣን ፈጽሞ እንደማይፈልጉ መግለጻቸው መረጃዎች በመውጣት ላይ ናቸው። ታዲያ በተባለው መሰረት መንግስት ተሳክቶለት በቀጣይ መስከረም ላይ መንግስትነቱን ቢያውጅ ተቋም የነበሩ የፓርላማ አባላት የሚሰጣቸው የስልጣን ዳረጎት ይዘው ሌሎች ከዚህ በፊት በህዝብ ሳይመረጡ ቀርተው መንግስት የሰጣቸውን ስልጣን ተቀብለው ህዝብን በተቀበሉበት መንገድ የሚቀጥሉ ይሆን ወይስ ከህዝባቸው ጋር በመሆን በቀጣይ በራሳቸው ጥረት ወደ ስልጣን ይመጡ ይሆን? እሱን አብረን የምናይ ይሆናል። በዚህ ጉዳይ ላይ እኛም ዶክተር ደሳለኝ ጫኔን ለማናገር ስልካቸው ላይ ያደረግነው ጥረት አልተሳካም። በቀጣይ ስልክ የሚያነሱልን ከሆነ ተጨማሪ መረጃ ይዘን የምንመለስ ይሆናል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ምስራቅ ሰዓታት በኋላ በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆያለም። ይህንን መረጃ ለሁሉም ደርሰን ላይክ ሸር ማድረጋችሁ እንዳዘንጉ በድጋሚ ሰላም ቆዩ።